እንዴት ነሽ? ቁጭ በይ ነይ። በቃ ከሰጋ ብቻ ማውራት ትችላለህ፣ መውጣት ትችላለህ። ነው ችግር የለም። ምን አይነት ጨካኝ አረመኔ ሰው ነሽ? እኮ ምንድነው ያጠፋሁት? እንዴት ለዶክተር ከፍለሽ አንቺ የእህትሽን ልጅ ትመርጃለሽ? ጭራሽ እሱ ነው ፍቅረኛሽ? ከእሱ ነው ያረገሽው? በስመ ከዚህ የተወለደ ልጅ ከሆነማ በቃ አብራችሁ መደንቆር። እናት ያየችው መከራ አላየሽም? በቁመት ትቃዣለህና እኔ ምን አድርጊ ነው የምትለኝ? አሸብር የት ነው ያለው? እንዴት ነሽ? ቁጭ በይ ነይ። በቃ ከሰጋ ብቻ ማውራት ትችላለህ፣ መውጣት ትችላለህ። ነው ችግር የለም። አረብ ሀገር የስንት ማዳሞችን ግልምጫች እየኖርኩ ሴት ነኝ አይደለም ላንተ። እሷ ዘመዴ ናት እያልኩ ነው፣ መውጣት ትችላለህ። ስለዚህ አታውቂያትም? አይ አላውቃትም ብለሻል እኮ። ስለምንድን ነው የምታወራው አንተ? የኔም ዘመድ ነች። ሊያን የት ነው የምታውቂያት? ያሳስርሽም ይችላል። አባሽ ልበይ ነው። አሁንም እኮ ከማንም መናጢ ድሃ ነው የወለድሽው። ከልጅ ሰጋ ሌላ ችግር ካለበት ከእሷ ጋር ሂድና ፍታ። እኔ ምንም የማውቀው ነገር የለም። ምንድን ነው የምታወራው? ንገረኝ፣ ምንድን ነው የምታወራው? እኔ ልታለያየኝ ነው? አሁን ገና ሁሉንም በእንደዚህ አይነት መንገድ ሁሉንም የሚቀርበኝን ሰው እንዳለ የት ነው ያለ? አሸብር ስሚኝ፣ ምንድን ነው የራስሽ መፈለጌ? እሷን እጂ ማገዜ የራሴ ምክንያት ይኖረኛል። ግዴታ ለአንተ ውስጥ ያለውን ነገር እንዳለ ዘግዝኬ የምነግርህ አይነት ማንነት የለህም። በቃ ሊያ አንድ መቃስ ሴት ናች። ረዳኋት ወይስ ምንድነው? አንተ እንድትረዳ ትፈልጋለህ ከሆነ እኔ ማለት አልገባኝም። ቀድም እኔ የሆስፒታል የሰውየው ልጅ ነኝ ያልክ ማለት አንተ በቁመት ትቃዣለህና እኔ ምን አድርጊ ነው የምትለኝ? ይኸውልሽ መጀመሪያ ስትጀምር ስትናገሪ ስርዓት ያለው ንግግር ተናገሪ። ይሄ በቁም መጋጀት መሳደብ ምናምን ነገሮችን ታቆሚያለሽ። ስሚኝ፣ ይሄ ጀለገ ካሜራ ማንህ ነው እንጂ አንተን አምኖ እዚህ መምጣቱ እኮ ስርዓትሽን ያዢ። ካሜራማንን ባሎችን ማሳደብ በቃ ውጪም ያሉት የተደረደሩት በሰውነታቸው ወጠምሻ ስለሆነ ምናምን እኔ ልፈራ እኔው አንቺን ለማስፈራራት አይደለም ሰው ይዤ የምንቀሳቀሰው ይገባሻል አይደለ? እነዚህ ብዙ ስራዎች አብረው የሚሰሩልኝ ግለሰቦች ናቸው። ሰማሽኝ አይደለ? የምትረጂኝ ከሆነ እዚህ ጋር ያሉት ግለሰቦች አብረው የሚሰሩ እንጂ ወጠምሻ ምናምን ሌላ ስድብ አልፈልግም። ገባሽ አይደለ? የምትሰሚኝ ከሆነ እዚህ ጋር ብዙ ነገሮችን ለማስተካከል እየሞከረ ነው። አንቺንም ለመጠየቅ መሞከራቸው ብዙ ጥያቄዎች አሉ። እነዚህን ጥያቄዎች መልሽልኝ። በቃ ሊያን የት ነው የምታውቂያት? በቃ ይሄን ጥያቄ ነው እየነገርኩሽ ያለው። ሊያም እኔ ከልጅ ሰጋ ሌላ ችግር ካለበት ከእሷ ጋር ሂድና ፍታ። እኔ ምንም የማውቀው ነገር የለም። ልጅቷን ፈልግና አግኛት። እንደውም እኔ በጣም እፈልጋታለሁ። ካገኘኋት እንደውም ንገረኝ። የትኛዋ ሊያ እኮ በምንድን ነው ግንኙነታችሁ ከሊያ ጋር? ምንም ግንኙነት የለንም። ታኪ ቤቱን ቼክ ላደርግ ሲሄድ አሳዘነችኝ። እኔም መስፈልጋት የት አይተሻት እንዴ? ሰውን ለመርዳት እንዴት ነው ተዋችሁ እንደዚህ ሀገር በቃ ግዴታ እኔ እሷን ማወቅ አለብኝ ለመርዳት እኮ። አንድን ሰው ስታናግሪ እኮ ወይ አውቀሽው ነው ወይ ደግሞ እዛ ጋር ግንኙነት ልትፈጥሪ ሲያልሽ አይደለ? ችን ግለሰብ ግን ሆስፒታል ኮማ ውስጥ ገብታ የነበረች ግለሰብ ነበረች አይደለ? ጀምር ኢትዮጵያ እንደዚህ እኝኝ ስለምትሆኑ ማያልፍላችሁ እድሜ ልካችሁን አያልፍላችሁ። ነው እዚህ ጋር ስድብሽን አልፈልግም። እዚህ ጋር ስድብ ምናምን አላስፈላጊ ነገሮችን አልፈልግም። የሰማሽኝ ከሆነ ማለት ነው። አላስፈላጊ ስድቦች ሌላ ነገሮች አልፈልግም። ወይ ደግሞ አፕዴት ሆነና በቃ ራስን አፕዴት አድርገህ እስቲ ድጋሚ ነው ወይ አይሻልም? እኔ ምን እንድረዳ አስተካኪ። ሰሚኛለሽ አይደለ? ንግግሮችን አስተካኪ። አሁን በጣም ልክን እያለፍክ ከዚህም በላይ ላደርግ ይችላል። ንግግሮችን አስተካኪ። እንዳታስብ ልነግርህ ሊያማነች ብለህ እንደዚህ እኔ ማለት ነው አረብ ሀገር የስንት ማዳሞችን ግልምጫች እየኖርኩ ሴት ነኝ አይደለም ላንተ። አንድ ነገር ልንገርህ፣ እየሰማኸኝ ነው? አረብ ሀገር ኖርሽ እሱ የኔ ችግር አይደለም። ገባሻል? እኔ እዚህ ጋር ሊመለከተኝ የሚችል ጉዳይ አይደለም። ግን የምጠይቅሽን ጥያቄዎች በሙሉ በአግባቡ የመመለስ ግዴታ አለብሽ እኮ። እኔም እኮ ይሄ ልጅ ስራው በቃ የምታድግ ልጅ ነህ። በቃ ይሄ ልጅ እኔ እንደዚህ ባረግላት ልረዳህ ነው እንጂ ግዴታ እንዴ! ኧረ እያሰብክ እኔ አላቃትም። ሊያ የምትባል ልጅ አላቅም። ሲጀምር ስሟን ራሱ ያወቅኩት እኔ ሪፈር ቼክ ላረግ ወደ የትኛው ሐኪም ቤት ሪፈር እንዳረገች ቼክ ላረግ ሲሄድ ነው ስሟ ራሱ ሊያ እንደሆነ ያወቅኩት። እንኳን ስለማንነቱ አላቅም። የት ነው ያወቅሻት? የት ነው የተገናኛችሁት? እዛ ነው የተገናኘ ነው። ኢንፎርሜሽን የሚሰጡኝ ልጆች አልነበሩም። ምን እያረግሽ ነበር ስታገኛት? እሷስ ምን እያረገች ነበር? እኮ ነው አትቸኩል። ለዚህ ነው እኮ የምታደርግ ልጅ ነብይ ነው ልንረዳህም እየሞከርክ ያለሁት። እሺ ተረጋጋና ልንገርህ። ምንድነው እዛ ኢንፎርሜሽን ልጠይቅ የሄድኩበት አካባቢ ላይ ምሳ ወጣው ነበር ልጆች። ምሳ ስለወጡ ልጅቷን አገኘኋት። ከዛ ቁጭ ብለን ማውራት ጀመርን።
በቃ ስላለው ነገር ስለ ችግሯ ምናምን ብዙ ችግሮቿ ስትነግረኝ እኔም ያለውን ነገር ሰፖርት ላረጋት ሞከርኩ። በቃ ይሄ ነው ግዴታ። ልጅቷን እኮ የቤቷን ጉዳ ማወቅ የለብኝም እሷን ለመርዳት። ሲጀምር ኢትዮጵያ ውስጥ ሁሉም ሰው ችግረኛ ነው። ሁሉም ሰው አንተም እኮ ለምን አረዳሽ? ስድብሽን አቁም እያልኩሽ ነው። ሰሚኛለሽ አይደለ? እዚህ ጋር ስድብ እንድትሳደቢ አልፈልግም። በቃ የምትረጂ ከሆነ የምትሰሚ ከሆነ ስድቦችን አቁሚ። በቃ ሚዲያ ፊት ነው ያለሽው። ይሄ ትልቅ ሚዲያ ነው፣ ዝም ብሎ ሚዲያ አይደለም። ገባሽ አይደለ? ከዛ በኔ ልሰበስብ ሊያሳስርሽም ይችላል ወይ ማሰር። እኔ አሁን ስለሱ እንጂ ስለዚህ ሊያለ አላቃትም ነው ያልሽን አይደለ? አዎ አላ። እስኪ አስገቡልኝ። ማንንም ታስገባው የሚገባ ግለሰብ አለ፣ አስገቡልኝ። ሰው ጤነኛ አይደለም። በይሄ ልታዘርፈኝ ነው? ንገረኝ። በቁሜ ወይ ያሪናት እንዴነሽ? ሰላም እንዴ ነሽ? ቁጭ በይ ነይ። በቃ ከሷ ጋር ብቻዬን ማውራት እችላለሁ፣ መውጣት እችላለሁ። ነው ችግር የለም። እሷ ዘመዴ ናት እያልኩ ነው፣ መውጣት ትችላለህ። ስለዚህ አታውቂያትም? አይ አላውቃትም ብለሻል እኮ። ስለምንድን ነው የምታወራው አንተ? የኔም ዘመድ ነች። ታውቂዋለሽ? እሱ አረፍ በይ። እንዴት ነሽ? እንዴት ነሽ? ታውቂያታለሽ? ልክ ነን? አዎ እሷ ናት። ምንድን ነው እሷ ናት ያልሽው? አይ አክስቴ እንደሆንሽ ነግሬው ነበረ እና እኮ አክስቷ ነኝ። አዎ አክስቷ ነኝ። ከእሷ ጋር የሚያገናኘው ነገር ምንድን ነው እኮ? አይ ሆስፒታል ይኸውልሽ ሊያ ማለት ብዙ ነገሮች አልነገርኩሽ። አንቺ ምን እየጠየቁ ሊለምኑብሽ ነው አይደለ? ይኸውልህ እቺ ልጅ አንድ ነገሯ ይግደልና ከኔ ጋር ነው እሺ የምትጣላው። የሰማኸኝ ነው አይደለ? እርግዝና ላይ ነች እኮ ልጅቷ። ቢያስተረጃት እኔ እረዳታለሁ። አክስቷ ነኝ፣ የእናቷ እህት ነኝ። እያንዳንዱን ነገር አንተ ነግረኸኝ አይደለም አንቺ እንደዚህ አድርጊ ስላልከኛል። ጀምር እኔ ከመጣጥም ደስ አልከኝ። አንተ ጋር ምንም ማለት አልፈልግም። የት ነው የምታውቂው? ጭራሽ እሱ ነው ፍቅረኛሽ? ከእሱ ነው ያረገሽው? በስመ አብ። ከዚህ የተወለደ ልጅ ከሆነማ በቃ አብራችሁ መደንቆር ወይኔ ንገሪኝ። እሱ ነው ወይ የልጁ አባት? ንገሪኝ። ምንድን ነው እያወራሽ ያለሽ? ራይል ተረጋጊ እንጂ። ብዙ ማታውቂው ነገር አለ። በጣም ብዙ ለመታገስ እየሞከርኩ ነው። እሺ አስረጅ። በጣም ብዙ ነገሮች እየታገስኩሽ ነው። ማለት እያወራሽበት ያለው መንገድ ልክ አይደለም። ብዙ ማታውቂው ነገር አለ እኮ። አስረጅ። ያው አባቴ ያርፋል። በስመ አብ። የምርሽን ነው? መቼ? እንዴት አልነገራችሁኝም? እንደ ደውላችሁ እንኳን ለእናት ነግሩኝም? ንገሪኝ። እንዴት ነው ያልነገርሽኝ? ቢያንስ እንኳን በቴክስት መጻፍ ትችል ነበረ። እኔ እንደዛ ስንት ጊዜ እንዳልሽ አላውቅም። ማለት ልጅነታችን ላይ እኮ ነው የምናውቅሽ። የሆነ ሳሌ ጠፋሽ። ማንም የነገረኝ የለም የት እንዳለሽ። ማንም ያብራራልን ሰው የለም። አውቃለሁ፣ ግን ሁኔታዎች ስላልተመቻቹልኝ ነው መጥፋት ይላሉ። የት እንዳለሽ የት እንደሄድሽ ስላንቺም እንደተፈጠረ ምንም እናውቀው ነገር የለም። ማለት በቃ የተፈጠረው እኛ ላይ አንዱ ላይ ነው የተደራረበብን። እማዬም ሞታለች ብለን ቀብረናት ነበረ። ምን ማለት ነው? እንዴት ነው ሁሉ ነገር ሲፈጨራሽ እህቴ ሞታለች? አይል ሞተችም። ተረጋጊ። እሷ በህይወት አለች። እሺ ምንድነው እያልሽኝ ያለሽው? እሺ አስረጂ። ግን ሞታለች ብለን ነበረ። እንዴት ነው መሞት? ኦኬ እነዚህ ነገሮች አታውቂም? እነዚህ ነገሮች በጠቅላላ ማውቀው ነገር የለም ምንም። እኔ ቅርብ ጊዜ ነው እዚህ የመጣሁት። ምን ያህል ጊዜ ሆነሽ እዚህ ከመጣሽ? እኔ 5 ወር 6 ወር ይሞላኝ ነው። እሺ ሄደሽ ውጭ ሀገር ምን ያህል ጊዜ ቆየሽ? ውጭ ሀገር ረጅም ዓመት ነው የኖርኩት። ወደ 26 እሷ ልጅ እያለች ነው የሄድኩት አይደለ? ልጅ እያለች ነው የሄድኩት እሷ። እሺ እና እኔ ምንም የማውቀው አባቷ ሲሞትም የማውቀው ነገር የለም። እሺ አሁን እህቴ በህይወት አለች? ብቻ ንገሪኝ። እሷ በህይወት አለች። እሺ የት ነው ያለችው? ማለት ሁሉም ነገር ተደራርቦባታል። እንኳን እሷ እኔም ከብዶኛል። እኔ ልውልሽ ካምባላሽ አይዞሽ። ኦኬ እነዚህን ነገሮች ግን እንዴት ላታውቂ ቻልሽ? ማለት ሁሉም ነገር ሳታውቂ የእሷን ሆስፒታል መሆን ግን አወቅሽ። እንዴት ልታውቂ ቻልሽ? እንደ አጋጣሚ ሲሄድ ነው እሷን ያገኘሁት። ምንም እየደበቅኩ ነገር የለም። በቃ እንደ አጋጣሚ ወደዛ ሐኪም ቤት ሲሄድ አየኋት። እኔ እንደው አላወቅኳትም ነበር፣ ምክንያቱም
ልጅ እያለች ነው የሄድኩት። ፊዚካሏ ይቀየራል። ጭራሽ እንደዚህ ታረግዛለች ብዬ ጭራሽ ምክንያቱም በጣም ልጅ ነበረች እኔ ስሄድ ማለት እንደዚህ አይነት ቲንኪንግም አልነበረኝም። እንደዚህ አርግዛ ነው አላሰብኩትም እኔ እና እሷ ነች ያወቀችኝ። ፎቶ አላት መሰለኝ አይደለ? ፎቶ ያላት እና ከእናቷ ጋር የተነሳ ፎቶ አለ። በዛ ፎቶ እና እኔ ምንም አልተቀየርኩም። ያው የሄድኩበትን ማንገር እንዳሳቡት አልተመቸኝም። በጣም ብዙ ችግሮችን አሳልፌ እንደውም ከነበረኝ መልክ ረግፎ በጣም በቃ እንዲህ ነው ማለት ችግር ደርሶብኝ ነው የመጣሁት እና በዛ ችግር ውስጥ ሆኜ ነው እሷ ጠርታኝ ምናምን ፎቶዋን አሳይተኝ ነው ያኔ አክስቷ መሆኗን ራሱ ያወቀ እኔ አክስቷ መሆኔን ያወቅኩት ማለት ነው። እኔ ምንም የማውቀው ነገር የለም አዳታይም ማለት ነው። እና ይሄ ነበር የሆነው እና በቃ እኔ ያኔ ራሱ ለምንድን እንዳልነገረችኝ ነው ግራ ይገባኝ። እህቴ አባቷ እንደሞተ በጣም ብዙ ችግር እንደደረሰባት ምናምን አልነገረችኝም። በቃ እኔ ቸኩዬ ስለነበረ የሚያስፈልጋትን ነገር እንደ አክስት ሰፖርት አደረኳት። ከዛ እኔ ግዴታ ሜዲ የነበረብኝ ቦታ ነበር፣ ወደዛ ሄድኩኝ። ምንም የማውቀው ነገር የለም። እኔ እንዴት ለየሻት? እሷ ናት የለየችኝ። እኔ ጭራሽ አላውቃትም። ዋይ እንዴ እንዳወቅሻት ነው እያወራሽ ያለሽ። ባታውቂያት ሊያ ብለሽ ሆስፒታል ትሄጃለሽ እንዴ? ሳታውቂያት ሊያ ብለሽ እንዴት ሆስፒታል ሄድሽ? አውቀሻት የእህትሽ ልጅ እንደሆነች አውቀሽ መሰለኝ ሆስፒታል ሄድሽ አይደለ? እዚህ ጋር እኛን ለማሽት ለመሸምጠት የምታረጊው ድረስ ታቆሚያለሽ። ሌላ ሰው ለመፈለግ ነው ይልኩት። እኔ ጓደኛዬ አንተ ምንድን ነው የምታወራው? ሊያ ብለሽ ሄደሽ እንዴት ነው ሌላ ሰው ለመፈለግ ነው ይልኩት የምትይኝ? እዚህ ጋር ህፃናቶች ወይም ደግሞ ጡጦ ምንጠባ ልጆች አይደለንም አይደል? እናውቃለን፣ ወጣቶች ነን፣ እያንዳንዱ ነገር እናውቃለን። ገባሽ አይደለ? እዛ ስቴጂ ሁሉን መረጃዎች ሰብስቤ ነው የመጣሁት። ገና እዛ ሆስፒታል ስትገቢ ጀምሮ ነው ሊያ የታለች። እንደውም እሷ ተኝታበት የነበረው ክፍል ነው ቀጥታ ሄድሽው አይደለ? እዛ ሄድሽ ማለት ደግሞ ነገሮችን ሳታውቂ ቀጥታ የእህትሽን ልጅ ፍለጋ አትሄጂም። መጀመሪያ እህትሽን፣ ከዛ የእህትሽን ባል ፈልገሽ ከዛ በኋላ ነው ወደሷ የምትሄጂው አይደለ? ትክክል። ጥያቄዎችህም እንደ አንድ ጋዜጠኛ የሚጠየቁ ጥያቄዎች ናቸው። ግን ደግሞ ሁሉንም ነገር በትክክል እንድነግርህ አትጠብቅ። ምክንያቱም የራሴ ምክንያት ይኖረኛል። እሷን ሄጄ መፈለጌ፣ እሷን ሄጄ ማገዜ የራሴ ምክንያት ይኖረኛል። ግዴታ ለአንተ ውስጥ ያለውን ነገር እንዳለ ዘግዝኬ የምነግርህ አይነት ማንነት የለህም። ተረዳኸኝ? ጋዜጠኛ ስለሆንክ እንደዚህ ውጪ ሰብስበህ ስለመጣ እኔ እውነቱን ልነግርህ አልችልም። አንደኛ ማወቅ ያለብህ ይሄን ነው። በቃ እዚህ ጋር ጨዋታ አይደለም ወይም የሰው ህይወት ነው ይዘን የተቀመጠው አይደለ? ችግር አታሳዝንሽም እንዴ? አንተ ራሱ ተሳዝነህ እኮ እንዴት አላወቅሽም ነው? ካሜራ ደቀነህ በጣም የኔና አልገባኝም ግን ምን እየተባባላችሁ ነው ያለው? ይኸውልሽ የማታውቂው ብዙ ነገሮች አሉ። ምንድነው የማላውቀው ነገር ማለት? አሁን እኮ የራሴ ሰው አለ ላገናኝሽ ሰው ያስፈልግሻል ብለኸኝ ነው ያመጣኸኝ አይደል እኮ። ነገር ግን ይኸውልሽ ከዛ በፊት ሰው ከማገናኝ ምንድነው ነገር ግን ስሚ፣ ይኸውልሽ መጀመሪያ ብዙ ነገሮች ጠይቄሻለሁ አይደለ? ሰው ዘመድ አለሽ ወይ? እኔ እኮ ይኖርሽ አውቄ አይደለም አይደል ጠየቅኩሽ። ዘመድ አለሽ የለሽም ብዬ ጠየቅኩሽ ምክንያት ስላለኝ ነው እኮ። ጠቆምኩ፣ አገናኘኸኝ። አሁን ሰው አገኘሁሽ። ቀድሜ እኮ አንቺ ውጪ ሁኝ ያልኩበት ምክንያት ስላለኝ ነው። ምክንያቱም አንድ ነገርኩሽ እኮ አንዴ የገባህበት ቦታ ሁሉ ምክንያት አታጣም። ያገኘኸው ሁሉ ሰው ጋር ምክንያት አታጣም። ያ ለአንቺ እኮ ስለው ይሄን ሁሉ ነገር እያደረግሽ ያለሁት እኮ ለኔ እንደሆነ እንደመጣህ ነው እኮ። እባክሽ ተረጋጋች። ያ ለአንቺ ብዬ እኮ ነው እንደዚህ ሁሉ ነገሮች እያደረኩኝ ያለሁት። አለው ለኔ አላደረክም እያልኩ አይደለም። ታዲያ ለምንድን ነው ለመረዳት ያቃተሽ? ለምንድን ነው ተንኮለኛ የሚመስልህ? ሁሉም ሰው ለምንድን ነው የሚያጠፋ የሚመስልህ? ምክንያቱም ስለማቅ ተንኮለኛ ገና ከፊታቸው ላይ ያለው ነኝ። ጠንቋይ ነህ አንተ? ንገረኛ። እንዴት ነው ነገር? እቺ ልጅ ነግሬሃለሁ። እኔ አትስቷረኝ አይደለ? ቢያንስ እንዴት አወቅሻት? በልጅነቷ ያየሻትን ግለሰብ ጮባት አልፈልግም። ከ20 ምናምን ዓመት በኋላ አንቺ እንዴት ለይሽ? አንቺ ምን አይንሽ ሴንሰር ነው ወይስ? ቆይ ለምንድን ነው ማለት ለምን ያረጋግጠሽ ነው? በምን አረጋግጠሽ? በቃ ንገሪኝ። እንዲዛውና ወጥቶና ደስ ምን ጊዜ ማን አጠገብሽ እንዳለ፣ ማን ከጎንሽ እንዳለ፣ ማን ከጀርባሽ እንዳለ ማወቅ ፈልጋለሁ። ግዴታዬ ስለሆነ ገባሽ አይደለ? ሁሉንም በእንደዚህ አይነት መንገድ ሁሉንም የሚቀርበኝን ሰው እንዳለ ተረጋጊሽ። እርጉዝ ነሽ፣ ተረጋጊ። አንተ ጤነኛ አይደለም። ምን እያረከሰው ነው? እስኪ እንዴት እንደምታረጋጊ አንድ ነገር ላስረዳሽ። እኔ ሰውዬ ምንም የምትረጂኝ ከሆነ አንድ ነገር ብቻ እኔ እድል ስጪኝ እንዳወራሽ እንድነግርሽ። እሺ ምንድነው የምታወራኝ? ምንድነው የምታናግረኝ? ባለፈውም ትዝ ካለሽ ሁሉም ነገር እኔ ነው። ስሚ አንቺ ዝም በይ አንቺ። ምንድነው የማዋራሽ አንቺ እኮ ልጅቷ እንደዚህ ጤነኛ አይደለም። እርጉዝ እኮ ነው። ያጋጠመንን ነገር ስለማቅ ነው። እኔ አይመለከተኝም። በቃ እኔ እንዳገናኝሽ ነው አይደል? ባለፈው ትዝ ይልሻል ያ ዶክተር
አትምጡ ውጡልኝ እያልሽ ነበር ዶክተሩ እሺ እኔ ብቻዋን ማንንም መሆን አልመን አለባት ብሎ አይደለ እሺ ማንንም አልመን እንደዛ ነው የምትፈልጉት እሺ ማንንም አለመን አይደለም አንቺ ህይወት ላይ የሚመጣውን ሰው ባዶ ቤት ብቻዬን ልቅር እሺ አልኩህ እኮ ተናገርኩኝ መጀመሪያ ብቻዬን ልሁን በቃ ብቻሽን መሆን የለብሽም አልከኝ እሺ ብዬ ተከተልኩ አመንኩ አሁን ደግሞ ሌላ ነገር እኮ ስሚኝ ይኸውልሽ ሊያ መሰሚኝ ማዳመጥ እኮ ቀላል ነው ምንድነው እኔን ማዳመጥ ቀላል ነው ገባሽ አይደል እኔንም ካዳመጥሽኝ ብዙ ነገሮችን ታገኛለሽ ያኔም ዶክተሩ እንደዛ ብሏል ብለሽ ከወጣም በኋላ ስናጣራ ነው ያ ዶክተር አንቺን ለመመረዝ ገብቶ ህይወትሽን ሲያበላሽ እንደነበር አይደል በዛም ነው ሆስፒታል የገባሽው አይደል ስለሚወራው ይሄ ልጅ ስለምንደሚወራው እስከስረጅኝ ስለመመረዝ አሁን ይኸውልሽ ስሚኝ እሷ ብዙ ነገር ልትነግር ትችላለሽ ነገር ግን እኔ የጠረጠርኳቸው ብዙ ጉዳዮች አሉ በሷ ዙሪያ ምክንያቱም በልጅነትሽ ያየችሽ ግለሰብ በ6 በ7 ዓመትሽ ላይ የነበረች ከ20 በኋላ ተመልሳ ስታይሽ እንዴት ፊትሽ እኮ ይለወጣል ያ ልጅነት መልክ የለም ገባሻል ወዴኔ ቴስት አረጋለች አላረገችም ጀመር ይሄ ምንም በቃ የሚሰማ ጭንቅላት የለውም በቃ እኔና አንቺ እንድንገናኝ አይደል የፈለግሽው በቃ አለቀ ተገናኝተናል እኔ ከሞላ መስፈልጋት እኛ አንዳንዱ ነገር እንዳከስታ አረግልሃለሁ ሁሉ ጊዜ ከጎኗ ነኝ እና መስከናላል ውጣልኝ አይ ደግሞ ከጎኗ አልቀርም ለምን ንገረኝ የት ነበርሽ የልጅታ ህይወት ተስተካክሎ መስመር እስኪስ ድረስ እቺ ነበር ለስራ እዛ ነበርኩኝ በዛ ምክንያት ከናትሽም ጋር ተገናኘንም አንቺንም ማየት አልቻልኩም በዛ ምክንያት ነው ስልክ አለ አይደል በስልክ አታያት ማለት ተቀያይማችሁ ነበር ከማሚ ጋር ተቀያይማችሁ ነበር ያረጋችሽ ነገር ነበር ምንም አልነበረ ግን በሰዓቱ እኔ የምሰራበት አካባቢ ላይ ስልክ ምናምን አልነበረኝ ስልክ የሚገዛበት ክፍያ በደንብ ስላልነበረኝ ስልክም አልገዛው ምንም አይነት ነገር አልጠቀምም ነበር በቃ ይሄ ነበር የነበረው ምንም እኮ ያድሽ ነገር የለም አንዳንድ ነገሮችን ፈልፈለ አሁን ያገኘኋትን ያተይ ልጅ ልታጣላ ነው ሰሚኛለሽ የትሽ ልጅ መሆኗን እንዴት ልታቂ ቻልሽ ያጠየቁሽ ነው ሰሚኛለሽ አይደል ዴና ያረጋግጠሽ ነው በምን አረጋግጠሽ ንገሪ እንትን ተወራው እኮ እሷ እንደሆነች ሊታውቅሽ እንዴት ነው ማላቃት ሲጀምር ምን ይላውራት ለምን ይናገር ሻውራት ሻውሪ ምንድነው በቃ ሲጀምር ይሄን ጥያቄ እንደጠይቀኝ ንገሪ እኔ ኬት እንደመጣታቸው ማላቅም ምን ውስጥ እንደገባሽ ከምን ጋር እንደውሽ ማላቅ ግን ጋር በኋላ እኔ ሁሉንም ነገር አስተካክዬ እግር በእግር እያንዳንዱ ነገር ነበርሽ እኮ ነው የኔ ጥያቄ ማለት ለምን እስካሁን ያልነበርሽ ኬት መጣሽ አሁን ለምን እንደተውሽ የነበርኩበት ሀገር ሁኔታዎች ስላልተመሳቹልኝ ምንም ማድረግ አልችልም ሰው ሀገር ላይ ነው ያለሁት አይመስልም ማለት የእናቴ ሁሉ ታላቅ ነሽ ታላቅ ነሽ ማለት የእናቴ ታላቅ ነሽ አዎ ይሄን ምንም መስል እናትሽን እኮ አውቃቸዋለሁ ይኸውልሽ እናቴ ታላቅ ናት ለማለት ወይ አሮጊት መሆን አለባት ወይ በእናትሽ እድሜ እኮ ነው ጋራ በኋላ በነገር እየጠበሳት ማርጀት ላይ አለማሞቷ ምሳ ሆና ነው እሺ አባቴ ነገረኛ አይደለም ባይስ በጣም ይቅርታ እንደዚህ በማለቴ ግን ደግሞ ያባትሽ ማን ጥሩ ሰው ላይ ሆን ይችላል እንጂ ህይወት ያለ ምክንያት እንደዚህ ያኔ እንኳን እኮ እኔ ከአረብ ሀገር ሳይል ጉስቁል ያለ ኑሮ ነበር የሚኖሩት አይደለ ለማን በሱ ምክንያት ታይ ይሄ ሰውዬ አይሆንሽም ከዚህ ሰውዬ ጋር አትሁኝ እያላት ነው እሱ እንደዚህ አይነት ማለት አንቺ በሰዓቱ የለም አንቺ ምንም ታውቂው ነገር የለም ምን አውቃለሁ እንጂ እንዴት አላውቅም ምን ልጅ እያለሽ በጣም ብዙ ነገሮች ነቃለሁ ስለዚህ እኔ ማውራው መስማት ያለብሽ እንጂ እኛ ገንዘብ ቸግሮን አያውቅም ማለት ገንዘብ ያለን ሰዎች ነን ይኸውልህ ሰው ምንም ታውቀው ነገር የለም እሷ ሳትወለድ በፊት እህቴ በጣም ብዙ ችግር አይታ የሚያርሳት እስከማጣት ድረስ ደርሳ በጣም ብዙ ችግሮችን አይታለች ታረተኛ እኔ ደግሞ በሰዓቱ የሚያግዘኝ ሰው ስለነበረ ፕሮሰሲን ጀምሬ ወደ ውጭ ሀገር ሄድኩኝ እዛም ሄጄ ግን እረፍት አልነበረኝም ምክንያቱም በቃ እህቴ የምትኖረው ህይወት ያሳዝነኝ ስለነበረ እሷ ከመወለዷ በፊት በቃ እሷ ከመወለዷ በፊት የሚበሉት አይደለም እኮ ስለማታውቂ ነው እየነገርኩሽ የሚበሉት ብታውቂ ደግሞ እንኳን የሌላቸው ሰዎች ነበሩ እህቴ ከነዚህ አይነት እከካም የሆነ ደሃ ጋር ግን እኮ ይወዳታል አባቴ በጣም ጠንካራ ሰው ነበረ በጣም ነው የሚወዳት በጣም ነው የሚያከብራት ይቅርታ በጣም እንዴ እህትሽ ዞር ብለሽ ሳታይ አሁን አባቴ መሳደባች እሺ አውቃለሁ ምንም መብቱ እንደሌለኝ የምጠይቃችሁ ጥያቄዎች እያንዳንዱ ትክክል እንደሆኑ አውቃለሁ ግን ደግሞ በሰዓቱ የነበረው ነገር ትክክል ስላልነበረ ነው ሲቀጥል አንቺም አሁን ፍቅር ብለሽ ነው ገንዘብ ከሌለው ሰው ያረገሽው ንገሪ ምን አባትሽ ልበይ ነው አሁን እንደዚህ ያረገሽው አባሽ ልበይ ነው አሁንም እኮ ከማንም መናጢ ደሃ ነው የወለድሽው ንገሪ ማን ይረዳኝ ብለሽ ሲጀምር ማን ይረዳሽ ነው የወለድሽው
እኔ ስለ ገንዘብ አይደለም እያወራለሁ። ፍቅር ገንዘብ ይሆናል እንዴ? ቆይ እንዴት ነው አንቺ ምንድን ነው የራበን ነው እያልኩሻለሁት? የት ነበርሽ ነኝ እያልኩሻለሁት? አልተመቸኝም ብዙ ተጎድቻለሁ እያልሽ ነው። ግን አውቃለሁ 10 ዓመት እኮ ነው የምትበልጫት እናቴ ራሱ። አይደረግም እንጂ በተከታታይ እንኳን ብትወልድ 10 ሰው በመካከላችሁ ይኖር ነበር። ግን አይደረግም እንጂ ቆይ አይደለም ሊያ እኔ በስነ ስርዓት እዚህ ጋር አስረጅ። እናትሽን አውቃታለሁ። እናትሽ ማለት ባለፈው የነበረችው ነች አይደለ እኮ እሷ እናትሽን 10 ዓመት ትበልጣታለች ነው። 10 ዓመት ታላቋ ናት። ምንም እኮ ያ ማለት አላውቅም ማለት ወይ የሕክምና ስህተት አለ ወይ ምንም የሕክምና ስህተት የለም። ልክ ነሽ አይደል? እውነታውን ነው። አይ ልክ ነሽ አይደል? እውነታውን ነው። ፎቶአቸው አለ። ፎቶአቸውን ላሳይ ይችላል። ይሄ ፎቶ ላይ እንደነበረች ነሽ። እሺ ልመንሽ አልተመቸሽም ልበል። አንድ ነገር ልንገርህ። አሁን እቺልጅ አንቺ አሁን ቆይ ስሚኝ፣ አክስትሽ ነኝ አዝሻለሁ፣ ትሰሚኛለሽ። ሲቀጥል ተረጋጊና ቁጭ በይ በስነ ስርዓት እንዴ። ገና እኔና አንቺ ገና ፍቅራችንን ሳናጣጥም ወደ ጥል እንግባ እንዴ? ጸቡን ፈልጌው አይደለም ግን እየጠየቅኩሽ ነው። የት ነበርሽ? እናት ያየችው መከራ አላየሽም? እሷ ያስፈልጋት ነበረ። አንድ ቀን ዞር ብለሽ አላየሻትም። ለምን? እባክሽ ተረጋጊ። አሁን እኔ እኮ ግራ ገባኝ እኮ። አሁን አንቺንም መናገር የማልችልበት ሁኔታ ላይ ሆንኩኝ። ይሄ ልጅ ስላለ ማለት ነው እንጂ እንዳክስት እቆጣሻለሁ፣ ብዙ ነገር ላደርግ እችላለሁ። ግን አሁን ይኸውልሽ ስሚኝ ራሂል፣ ማለት የእሷን እናት በ10 ዓመት በልጣለሁ ነው እያልሽኝ ያለሽው? አዎ በልጣለሁ። ግን ሰውነትሽ ጭራሽ አይመስልም። እኔ እንደ እህቴ የተሳሳተ ምርጫ አልመረጥኩም። እንደ እህቴ ፍቅር ብዬ ከማንም ችጋራም ደሃ ጋር አንድ ደሳሳ ጉጆ ላይ አልኖርኩ ነው አይደለም። እኔ አሁን ይኸውልሽ መኖር አለመኖርሽ አይደለም የጠየቅኩ ያለሁት፣ እየነገርኩ ነው። አንተ አትቸኩል። አንተ ደግሞ ስማኝ፣ የሚያስፈልገኝን ነገር ስለማቅ እያንዳንዱ ነገር ስቴፕ ባይ ስቴፕ ስለማድረግ ነው። እሷ በቃ ገባች፣ ዘላ ከአንዱ ጋር ኖረች። ይኸው በቃ ይሄ ነው የተፈጠረው። እኔ በቃ ምቾት ነው የምፈልገው። በቃ አንድ ነገር አይቼ የማይመቸኝ እንደዚህ ከኔ የሚፈልግ ወንድ ምናምን ከሆነ ምንም ሊያደርግልኝ አይችልም። ተረዳኝ። እኔንም ይዞኝ ነው ገደል የሚገባው። አሁን ለምን አረገዘሽ ነው? ይሄን ነገር ስለማቅ ራሴን በጣም ነበር የምጠብቀው። እዛ ከሄድኩኝም በኋላ ማዳሞቼ በጣም ብዙ ነገሮችን አሳይተውኛል። ስፖርት መስራት ከነሱ ጋር ብዙ ነገሮችን አረግ ስለነበረ ብዙ የተለወጠ ነገር የለም። ይሄ እንደ ጥያቄም አይጠይቅም። የእሷ ማርገዝ ደግሞ ጥያቄ ውስጥ ሊገባ አይችልም። ሺ ጊዜ ስፖርት ብትሰሪ፣ ሺ ጊዜ ምንም አይነት ነገር ሰርጀሪም ተጠቃሚ ምንም በዚህን ያህል ደረጃ የሰው እድሜ ሊሆን አይችልም። ገባሽ አይደል? ምናልባት የእሷ እናት ስለ 70-80 በእንደዛ ሊሆን የሚችለው ምክንያቱም አሮጊት ሴትዮ ናቸው። እድሜያቸው ወረደ የገፋ ነው። እዚህ ጋር የማይሽ ግን 20 ምናምን ዓመት ማቶኝ ለምን አማረብሽ ነው? አንተ ወደለህ እኔ ልጅ ስላንቺ ቁንጅና ወር ስላንቺ ሌላ ነገር አይደለም። እዚህ ጋር ለወራ ለምን አማረብሽ? ለምን እንደዚህ ያ ጥያቄ እኮ አልገባኝ። ቆይ አንተ የቅናት መንፈስ አለብህ? አይደለም ምንም ቅናት ወይ እኔ አላቅሽም እኮ ይገባሻል። ለራሄል እኔ ከዚህ በፊት አይቼሽ አላቅም። ይሄ ማለት እኮ 60 ዓመቷ አሁን ነው ይሆናል። 60 ዓመት እንደዛ አይነት እኮ ይሁነኝ እግዚአብሔር ጸጋውን በእኔ ላይ አሳደረ። በቃ እኔም እንደዚህ የሚያምር ነገር መንፈስ ነሽ ወይስ እድሜሽ አይሄድም? ባለሽበት ነው የምትቀሪው? ማንሽ የትኛውም ሰው ራሱን ከጠበቀ እንደ ሰው የሚያስፈልገውን ነገር የሚያስፈልገኝን ምግብ ከተመገብኩኝ ጥሩ ነገር ነው የሚኖረኝ። ከዛ ላይ ነው ውጭ ሀገር እንደኖርኩት አይደለ እንጂ አሁን እኔ መጥፎ ነገር አትስወረኝ። ስለ ሀገሩ አይደለም የትም ሀገር ኑሪ ያልኩሽ። ለምን መሬት ቆፍረሽ ገብተሽ አትኖሪም? ለምን እናቴን እንዴት አልፈልግሻትም? የሁላችሁም ስልክ ጠፍቶብኛል። የሁላችሁም ስልክ የለኝም። የማንም ስልክ የለኝም። ነግሬሻለሁ። እንዳገኘሽኝ ለምን አላገኘሻትም? እሷን ያሳለፈችው ብዙ መከራ ነው። አንድ ሰው እንኳን አጠገቡ አልነበረም። በቃ ከእህቴ ጋር በሰዓቱ ግጭት ላይ ነበር። እኔ እና እህቴ አልተን ነበር። ምክንያቱም የእሷን አባት በማግባቷ ምክንያት እኔ እና እሷ ለምን ምናምን ብዬ በመቆጣቴ እኔን ጭራሽ እንደ ጠላት አየችኝ። እኔ የገዛ እህቷን ከአንድ ማህፀን የወጣ ነው እህቷን በዛ ባለቤቷ ምክንያት ተጣላ። በዛ ምክንያት አልደወልኩላትም፣ አላገኘኋትም። በቃ አለቅ። ምንም አዲስ ነገር የለውም። ከእህቴ ጋር ጥሩ የሆነ ነገሮች ስላልነበረን አልደወልኩም፣ አልፈለግኳትም። ያለኝ አማራጭ እሷን ፈልጎ ማግኘት ነበር። እሷን ፈልጌ ያገኘው በማታውቀው ነገር ሰፖርት አደረኳት። ይሄ ደግሞ እንደ ክስት ማድረግ ያለብኝ ነገር ነው። በቃ ምክንያት ይሄ ነው። ከእናትሽ ጋር ተጣልተናል። በቃ ይሄ ነው የሆነው ነገር። ይህን ያህል ጊዜ ታዲያ የት ነበርሽ? አረብ ሀገር እንደነበርኩ እየነገርኩ ነው። እሺ ከመጣሽ በኋላ እሷ ያለችበትን የምታውቂ ከሆነ ሰው የተቀመጠችበትን የታከመችበትን ሆስፒታል የምታውቂ ከሆነ ሌሎቹም ነገሮች ሳታጣሪ ቀጥታ እሷ ጋር ልትሄጂ አትችይም። ምክንያቱም ዋነኛዋ የአንቺ ቤተሰብ ከእሷ ይበልጥ
ወይ እናቷ አሊያም ደግሞ የእናቷ ባል ነው እንጂ እሷ አይደለችም ቅድሚያ የምታገኘው አይደለ? ስለዚህ ስለነሱ አጣራሽ፣ ከዛ በኋላ ሊያጋመጣሽ እዚህ ጋር እኛን ለመዋሸት ወይ እኛ ጋር ሌላ ነገር ለማድረግ አትሞክሪ። ይገባሻል አይደለ? ይኸውልህ አባቴ ምንም እኮ ያጣራሁት ነገር የለም። በቃ እህቴ የት ትኖር እንደነበር ከዚህ በፊት አውቃለሁ፣ አስታውሳለሁ። ያው እሷ ባታየኝም ምን አይቻታለሁ። በጣም ጉስቁል ያለ ኑሮን እየኖረችው ያለችው እኔና እሷ ማለት ሳስታይ በጣም ነው ቅስም የሚሰበረው። እንደዚህ እንዳትሆን አሁን ላለችበት ሁኔታ እንደዚህ አይነት ማንነት እንዳይኖራት በጣም ጥሪ ያለው ለፍቻለሁ። ግን ደግሞ የፈለገችውን ህይወት ነው እየኖረች ያለችው። በቃ ባሌ ይበልጥብኛል አለች። ይኸው አጎንብሳ እንጨት ይዛ ነው የምትሄደው ሴትዮ። አስበው፣ እኔ ታላቋ ነኝ። ኦኬ ባል ስላገባሽ ነው ያረጀችው ነው የምትይኝ? አይደለም፣ የተሳሳተ የህይወት ምርጫ ስለመረጠች። እሺ ግን ያሳለፈች ዛሬም ብችልሽ ማየት ትችላለህ። የሷን ራዕይ ተከተለ። ይኸው አሁን ስለልጁ አይደለም እያወሩ ያሉት። ያሳለፈችውን ነገር ታውቂያለሽ? ስላሳለፈችው ነገር ምንም የማውቀው ነገር የለም። ያየዋት እንደተጎሳቆለች ልጅ አሁንም ቢሆን ስሚኝ፣ ሆስፒታል ስትሄጂ ስለዚህ እሷን አውቀሽ ነው የሄድሽው። ሊያ የምትባል ግለሰብ ሆስፒታል እንዳለች አውቀሽ ነው። ከዛ በኋላ ሪፈሯን ጠይቅሽ፣ ሪፈሬት እንደተደረግሽ ጠይቅሽ አይደል? ነው አይደለም? ነው። ለምን ዋሸሽን ታዲያ? መጀመሪያ ስለ ቤተሰቤ እኮ ለአንተ ማስረዳት አይጠበቅብኝም። አንደኛ ነገር ለዛ ዋሸሽን። እኛ ይሄ እኮ ሚዲያ ነው፣ ሚዲያ ላይ ይዋሻል። ይሄ እኮ ወንጀል ነው። ከጀርባ ስንት ጉድ ከወንጀልም በላይ ፊት ለፊት ካሜራ አውጥተህ ትናገራለህ። እሺ 1-2 ቀን እዛ ሆስፒታል ታይተሻል። ከዛ በፊት 1-2 ቀን ሆስፒታል መተሽ በድብቅ ስታያት፣ ስሚኝ ሁሉም ነገር እኔ ማስተካከል እችላለሁ። እዛ ሆስፒታል ትሰራ የነበረች የጽዳት ሰራተኛ ከ1-2 ቀን ተደብቀሽ ስታያት አይታሻለች። ለምን ነው ተደብቀሽ ስታይ ነበር? ለምን ሄደሽ አጠገቧ እምረዳዋት ነኝ አክስቷ ነኝ የምትይ ከሆነ እዚህ ጋር ለሷ ነው ዲፌንድ እያደረግሽ ያለሽ ያየሁት ያለው። ስለዚህ ከጎኗ ለምን አለሽ? ምንድን አስፈልጎ ነው? እሷ ከሄደሽ በኋላ ለምን ሄድሽ እዛ? በቃ እንድታኝ ስላልፈለኩ። ለምን በሰዓቱ እንድታኝ ስላልፈለኩ በቃ በሩቅ መርዳት ነበረብኝ። በሩቅ ረዳዋት። በሩቅ መርዳት ምንም እኮ ያደረግሽላት ነገር የለም። መረዳዋት የምትይው ምንድን ነው? ሐኪም ቤት ላይ የሚያስፈልጋትን ነገር ከቨር አድርጌ ምንም ሐኪም ቤት እኮ ነበሩ፣ የኔ አባላቶች ነበሩ። እኔም ኢቭን እዛ ሐኪም ቤት ድረስ ነበርኩኝ። ስለዚህ እናንተ ናችሁ ሐኪም ቤት ብዬ የሰጠሁትን ብር የበላችሁት። ምንም ብር የሰጠሽ ነገር የለም። ራስን እንደ ንጹህ እኔ ራሄልን ደግሞ እንደ ክፉ አድርገህ ካሜራ እኛ ምንም የከፈልነው ብር የለም። ለዛ ሐኪም ቤት የከፈልነው ብር የለም። እናንተ እየተከራከራችሁበት ያለው ነገር እየገባኝ አይደለም። ይኸውልሽ ሊያ ስሚ የመጣሽውን ወጣጤ እኔ ሲጀምር እኔ ስለሷ የተነገርኩሽ ያልነገርኩሽ መረጃ አለ። ሆስፒታል ውስጥ መሰራ የነበረች ጽዳት ሰራተኛ ነበረች። ስለ ዶክተሩ መረጃ ልንጠይቅ በምንሄድበት ሰዓት ላይ አንዲት ግለሰብ በተደጋጋሚ 2 ቀን አካባቢ አይቻታለሁ ተደብቃ ስታይ እዚህ ማን ነው ያለው ማን ነው የገባው የሚለውን ነገር ለማጣራት ስሙክ። እንደውም እኛ የመጨረሻ የሁለተኛው ቀን ላይ ማንነሽ ምንድነሽ ለምንድነው ተደብቀሽ የምታየው ብላ ለመጠየቅ የጽዳት ሰራተኛ በምትሄድበት ሰዓት ላይ ሮጣ አመለጠች። ሮጣ ከዛ ሆስፒታል ወጣች። ከዛ በኋላ ነው አንቺ ከዛ ሆስፒታል ከወጣሽ በኋላ ነገሮቹን ለመጠየቅ ስትሞክር የነበረው አወሳስቦ ለማስረዳት ነው። እኔ ላስረዳሽ ምክንያቱም ረዳችኝ እንድትይ አልፈልግም። ምክንያቱም በጣም ብዙ ችግር አለ። ደግሞ ያደረገችልሽ ነገር የለም። እናትሽን መርዳት ነበረብኝ። እናትሽን ከመርዳቴ በፊት ግን አንቺ መርዳቴ ጥሩ ነገር ላይሰማሽ ይችላል ብዬ ስላሰብኩኝ ነው ማንነቴን የደበኩት እንጂ እሱ እንዳሳብ እሱ እንደሚልሽ ከጀርባዬ መጥፎ ነገር ምናምን ነው በጭራሽ አይደለም። የሆስፒታሉ ክፍያ ከምን እንደሚከፈል ታውቂያለሽ አይደለ? የምትኖሩበት የነበረው የእናትና አባታችሁ ቤት ተከራይቷል። ሌላ ሰው እየኖርበት ነው። ከሱ የሚመጣውን ገቢ ነው የሆስፒታል ክፍያ የተከፈለበት እና እኛም የጨመርናቸው ነገሮች አሉ። እሷ ደግሞ ምንም ያደረገችልሽ ነገር የለም። ምንድነው የረዳሽን ነገር? ምንም የሆስፒታል ክፍያ ሌላ ዝባዝንኪ የምትለው ነገር የለም። አሁን ወር እንደተከፈለልሽ ነገረኝ። ከዛ ኔክስት ወር ላይ ደግሞ እንዲከፈልልሽ ብር አስቀምጫለሁ። አለቀ። ምንም ማለት ነገር የለም። ኔክስት ወር ላይ ወጣለች እኮ ከዛ ሆስፒታል እኮ ስሚኝ ሪፈር ተደርጋ ወደ ሌላ ሐኪም ቤት ከሄደች ያንን ብር ይዛ እዛ ቼክ ማድረግ ነው። አዲስ ነገር የለም። ሌላ ተጨማሪ መረጃ ልንገርሽ ለአንቺ እንደዚህ መሆን ተጠያቂ እሷ ነች። ምን ማለት ምን ተምታውራ? አንተ ግን ጤነኛ አይደለም እንዴ? ዶክተሩን የት ነው የምታውቂው? እዛ ሆስፒታል ሲሰራ የነበረውን ዶክተር በህግ የተያዘው ዶክተር ጋር ስታወራ ታይታለች። ምንድነው ይሄ ልጅ አንቺ ሲመረዝሽ የነበረው ዶክተር ላይ አንተ ግን ጤነኛ አይደለም። ምን ተምታውራው? የሚያወራው ነገር እውነት ነው? እውነት አይደለም። እውነት ምንድነው የምታወራው? ንገረኝ፣ ምንድነው የምታወራው? እኔ ልታለያየኝ ነው? አሁን ገና እህቴ ልጅ አገኘኋት ብዬ ደስ ብሎኝ ሳልጨርስ ልታለያየኝ። ይሄ ልጅ እናትሰሚ የት ነው ያለ? አሸብር ስሚኝ ማለት ምን ታረጊ ነው? ሰማሽኝ ነው አይደል? ምን ለማድረግ እየሞከርክ ነው? እስካሁን በጸባይ አሸብር ማለት ብዙ ጥሪ ያለው አንቋዩ
ዶክተሩ ጋር ስታወራ ታይታለች። እና ዶክተር አይደል እንዴት ነው ማላወራው? አንቺ ሁሉም ቦታ ሰው አለን። ስሚ ሁሉም ቦታ እዛ ሆስፒታልም አንዳንድ የሆስፒታሉን ሰራተኞች ለማናገር ብዙ ነገሮች ለማድረግ ሞክረን ነበር። እኔ ያህቴ ልጅ ራሴ መሮጥ ይችላል። ውጣልኝ እያልኩ ነው። ልቀቀኝ፣ እጅህን አታሳይ፣ ልቀቀኝ። አንቺ ነሽ ሁሉ ስታረጊ ነበር። እኔ ምንም የማውቀው ነገር የለም። አሁን እኮ ነው የመጣሁት ነኝ። አሁን እንደመጣሁ እየነገርኩሽ ነው። አሁን ነው ከአረብ ሀገር የመጣሁት። እኔ ላውራት አንድ ምን ለማድረግ እየሞከርክ ነው? ነገር ስታረጊ ነበር አንቺ ነሽ። እኔ ምንም የማውቀው ነገር የለም። ያህቴ ልጅ እንደምትቀይራት አንዴ ይኸውልሽ፣ አይዞሽ አንዴ እረፍት አድርጊ። ያዛት አንዴ እረፍት አድርጓት። ሕክምናም ካስፈለጋት ሕክምና ስጧት። አሸብር የት ነው ያለው? ወሬ አልፈልግም ከአንቺ ጋር። እስካሁን በጣም በጸባይ ነገሮቹን እንድትናገር ይሞክራል። እኔ አይደለም ስለምን አሸብር ነው የምታወራው? እኔ ምንም የማውቀው ነገር የለም። የት ነው ያለው አሸብር? ስሚኝ፣ ቀልድ አይደለም የያዝነው እዚህ ጋር የሰው ነፍስ ነው። ገባሽ አይደለ? እያበዛኸው ነው። እሺ እኔ ምንም የማውቀው ነገር የለም። እኔ ሲጀመር እኔ ስለምን አሸብር ነው የምታወራው? ዶክተሩን የት ነው የምታውቂው? ዶክተር አንዴ እንዴት ነው የማላውቀው? ዶክተር ነው አይደለ? ህዝብ ለማገልገል ነው የቆመው። የት ነው የምታውቂው ዶክተሩ? አላውቀውም እያልኩ ነው። በቃ አላውቀውም። ዶክተሩን ቤቱን እያንዳንዱን ፈትሹልኝ። ሙሉ በጠቅላላ እኔ ኦኬ ፖሊስ ነው የምጠራለሁ። ውጣልኝ። እንደውም አላበዛኸውም እንዴ? ጭራሽ በገዛ ቤቴ ፈትሹ ትላለህ። ስራትሽን አትይዥም? ወዲስ ስራትሽን አትይዥም? ምን ለማድረግ እየሞከርክ ነው? ስራትሽን አትይዥም ወይ? ይኸውልህ ሰይጣ በመምጣ ህግ ፊት ነው ሲማቁም ህግ ሴት ወንድ አይልም። እና ለምንድን ነው ትመታኝ? ያለ ምክንያት ለምን ትመታኛለህ? ዶክተሩን የት ነው የምታውቂው? አላውቀውም እያልኩ ነው። ዞር በልኝ። ወርሳ ስታወሪ የታየሽው አታውቂውም? ዶክተር ነው በቃ። ስለዚህ አወራሁት። ምንም አዲስ ነገር የለውም። ይኸው ስታወሪው እያንዳንዱ ዶክተር ነው አወራሽ። ዶክተር ስለሆነ ብቻ አንተ ልጅ ምኑን ከምኑ ነው ለማገናኘት እየሞከር? በቃ ውጡልኝ። እኔ አልፈልግም። ምንም ማለት ጥያቄ ውጡልኝ። በቃ አልወጣም። ወዴትም አልወጣም። ልታሳብደኝ ነው? ንገረኝ። እኔ አልሸብርም፣ አላውቀውም። ማንም ያዝሽ? እስቲ እቀኝ ፈልግና አሸብር የሚል ካለ እኔ እቀጣለሁ። ያው ስልኳ እዛ ጋር ይተኛል ቻርጅ ላይ። እስኪ አንተ ልጅ አንድ ሰው ስልክ የሚነካው ጮኬ ነው ማስይዘህ። እየሰማኸኝ ነው አይደል? ሲቀጥል እያንዳንዱን ነገር ትናዘዘዋለህ። ከየት እንዳመጣ በደንብ ይኸውልኝ። ይኸውልህ ስልኬን ዳሰቀያለሁ ነው። ቁጭ ስሚኝ፣ እዚህ ጋር ጨዋታ አይደለም የያዝነው። እኔም ጨዋታ አይደለም የያዝኩት። በቃ ስልኬን አትንኩብኝ ነው ያልኩት። ስልኬን አትንካብኝ። ገና ብዙ ጉዳይ አለን ከአንቺ ጋር ያልጨረስናቸው። አንቺ የእነ ሊያ እናት የ10 ዓመት ታላቅ፣ በምንም ተአምር ሊሆን የማይችል ነገር በቃ ታላቃቸው ነኝ። ምን አገባህ? ታላቃቸው ነሽ። ከዛ እዛ ሆስፒታል ሊያን ብዙ ነገር ሲጎዳት ብዙ ነገር ሲያረጋት የነበረው ግለሰብ ከአንቺ ጋር ያወራል። ምንድን ነው የምትፈልገው? ከኔ ምንድን ነው የምትፈልገው? ንገረኝ። አንቺ ቴክስቶች እየገቡ ነው። አንተ ስልኬን ስጠኝ ያልኩህ ነው። ስልኬን ስጠኝ። ስርዓት ይዘሽ አትቀመጪ። እስኪ ይኸውልህ በህግ አንተ ካሜራማኑ በህግ ነው። ስጠኝ ስልኬን። በተደጋጋሚ ብዙ ቴክስቶች ብሮች ይገባሉ። እንደው በጣም በሚሊዮን የሚቆጠሩ። የምን ገንዘብ ነው? ሰርቼ ጥሬ ግሬ የማንንም ግርግዳ ጥቤ ያገኘሁት ገንዘብ ነው። ስለዚህ ዶክተሩን አታውቂውም አይደል? ይኸው ለዶክተሩ የሚከፈለውን ክፍያ ስልኬን ስጠኝ ያልኩህ ነው። እኮ ለዶክተሩ የሚከፈለውን ክፍያ ከፈልሽው ይላል። ለፈለኩት ሰው ገንዘብ መክፈል አልችልም እኮ። ማን? የትኛው ዶክተር? ስልኬን ስጠኝ። ሊያን ለመርዳት ዶክተር? አንተ ቆይ ምን ገንዘብ የምትከፊው? ስልኬን ስጠኝ ያልኩህ ነው። አንቺሽ ገንዘቡን የምትከፊው ምንድን ነው የምትፈልገው? ስልኬን ስጠኝ እያልኩህ ነው። እንሰጥሻለን። ዞሬ ስርዓትሽን ይዘሽ ተቀመጭ። በስነ ስርዓት እያንዳንዷን ነገር ሀሳባችሁ ግን ምንድን ነው? ቼክ አድርጉልኝ እያንዳንዷን ነገር፣ ምንም እንዳይቀር፣ ምንም አይነት ነገር እንዳይቀር። እሺ በቃ እንዳውም ቴክስት ገብቷል። ምን አይነት ቴክስት? ውዴ እኔ አበባ እየመጣው ነው፣ ለተለመደው ፏ ብለሽ ጠብቂኝ ይላል። መልሱለት። እሺ የሚለው ካለፈላኩት ምንም ቴክስት እንዳትመልሱ። መልሱለት። ምንም ቴክስት እንዳትመልሱ እያልኩኝ ነው። እሺ ብላችሁ መልሱለት። እሺ ኦኬ። ከራሱ ነው ዶክተሩ ከሚለው ቴክስት ለዶክተሩ ክፍያውን ከፈልሽ የሚል ቴክስት አለ እንዳይቻለው። እኮ ስለምን ምንድን እንደምታረግ ከየት እንደመጣችሁ በምን ቀን ከፍቼ እናስገባችሁ ነው? እሱ ነው ዋናዬ ይላል ሰው። ኦኬ ዋናሽ። ኦኬ ዶክተሩ ክፍያውን ከፈልሽለት ታዲያ? አሁን ከፈልኩት።
ከፈልኩ በጣም ምንም ጥሩ አዲስ ነገር የለም። በቃ አይ ጥሩ መረጃዎች ነው እኮ እያዝን ያለ ነው። አሁን ምንም እኔ ቀላል ምንድን ነው እኔ እንደ ወንጀለኛ ስትፈነጪ ምን ስትይ የነበረው እንደ ልብሽ ስትደነፊ የነበረውን በጠቅላላ እናስታግስሻለን። እዛ 30 ዓመት ሲፈረድብሽ ምንድነው የምታወራው? እኔ እኮ ምንም አይነት ጥፋት አላጠፋሁም። ይወጣልሻል፣ ይበርድልሻል። ጥፋቴን ንገረኝ። ምንድነው ያጠፋሁት እኔ? ጥፋትሽ የማይሆን ነገር መጀመርሽ ቤተሰብሽ አይደለችም እንዴ ሊያ? ምን አይነት ጨካኝ አረመኔ ሰው ነሽ? እኮ ምንድነው ያጠፋሁት? እንዴት ለዶክተር ከፍለሽ አንቺ የእህትሽን ልጅ ትመርጃለሽ? ምን አይነት ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ምን አይነት አረመኔ ሰው ነሽ? እኔ ስለምን እያወራህ እንደሆነም አልገባኝም። እኔ ዝም ብለው እንደ በሬ የሚያስፈረጥጥ ነገር አሩኑ አልገባኝም። በቃ በጣም ታገስኩሽ። ጥግ ድረስ ነው እስካሁን ስንታገስሽ የነበረው። ድጋሚ ቴክስት ከገባ ነገሩኝ። እሺ እኔ ካለ ፍቃዴ ቴክስት አትላኩ። በቃ ላኩ ና እሺ አለው ቤት ምናምን የሚል ቴክስት ላኩ። በጣም ጥሩ። ሁሉሽንም በህግ ነው የምጠይቅሽ። በህግ ካለ ፍቃዴ ይሄ ሰውዬ መጥቶ የሆነ ነገር ቢያደርገኝ ከእናንተ ራስ እንደማልወደው የሆነ ነገር ቢያደርግሽ ውድሽ ዋናዬ ብለሽ ስልክሽን እኮ ሴቭ አድርገሻል። ዋናዬ ማለት እንኳን አይመለከትም፣ አያገባችሁም። የፈለኩት ሰው ሴቭ ማድረግ እችላለሁ። ማንም አይከለከለሽ የለም። ሰውዬ ነገኝ ብያለሁ። ነገኝ ወረዛ ያለበዛም ነገኝ ወረዛ ሴክናት ብለህ ነው አይደል? ነገኝ ሶር በለልኝ። ስራችን አትጅም እንዴ? ስራችን አትጅም እንዴ? ለማረግ እየሞከርክ ነበር በለልኝ። ስራችን ይዘሽ አርፈሽ አትቀመጭም? ጸባይ አይወድልሽም። እየረገጥኩ እውነታውን አስወጣሻለሁ። ከዚህ በኋላ ደግሞ ገና አልጀመርንም። ምንም የማውቀው ነገር የለም። በቃ ማን ነው? ቴክስት ተመልሷል። ምን አለ? ወጥተሽ ተቀበይኝ የኔ አሮጊት አበባ ጋር። አረ ተቀበይው። በስነ ስርዓት ጠብቋት። ካሜራ ቦታ አስተካክሉ። የሚገባውን ሰው እያንዳንዱ ነገር እኔ አስተካክሉ። ተነሽ አስተካክሉ። ቶሎ አስተካክሉ። ቶሎ ቦታ እናስ